አሳርፍ ካለበለዚያ አንድ ቀን በቁጥጥር ስር ትውላለች በማለት በኤደን ዝቶባት ነበረ። ዛሬ ካሌብ በምትኩ ታግቷል። በገንዘብ እየተደራደረበት ነው። ትሁትን የምትሰጠኝ ከሆነ ልጅህን እሰጥሃለሁ በማለት ተመስገን ለአባባ ደውሎ ነግሮታል። አባባ እንግዲህ ካሌብን ከዚህ በኋላ አልይህ፣ ትሁትን ስታባርር አንተ በእኔ ቤት ምን መብት አለህና እንደምታባርራት ሁሉ የውጭ ኑሮ አንተ ሙጣና ቀመሰው በማለት በልጃቸው ላይ ጨከኑ። ሆኖም ግን ሀሳቡና ጭንቀቱ አልተዋቸው። ያው የወለደ አንጀት። ካሌብም ከወጣ በኋላ አንዳንድ ጊዜ ምግብ ቤት ካሊያም ደግሞ ጎዳና ለጎዳና መንከራተት ጀምሯል። ካሌብ ያለበትን ሁኔታ እየተከታተለ ያለው ተመስገንም በድንገት መጥቶ ጉሮሮን አፍኖ ወስዶታል። ካሌብን መታገት ተከትሎ ቲና እንዴት ካሌብን ታግተዋለህ በማለት ከተመስገን ጋር ጭቅጭቅ ገብታለች። እሱም የምንፈልገው ገንዘብ አይደለም፣ ካሌብን ስናግትበት ሽማግሌው ወዶ ሳይሆን ተገዶ ገንዘብ ያመጣል በማለት ገቢ ሊያስገኝላቸው እንደሚችል፣ ይህንን ደግሞ ተፈጻሚ ለማድረግ ቲና ከጉዳዩ በስተጀርባ ሆና ሁኔታዎችን ማከናወን እንዳለባት አዟታል። እሷ ግን ካሌብን አግተህ እኔን ላደርግ አልችልም በማለት በነገሩ ፈቃደኛ ሳትሆን ቀርታለች። ዳኒም ዛሬ ለኤደን ቀለበት አስሮላታል። በጣም እንደሚወዳት እንደሚያፈቅራት፣ ወደፊት ደግሞ አብረው አንድ ላይ ለመኖር ሂደቶችን እያመቻቸ እንደሆነም ገልጾላታል። ኤደንም በዚህ ሁኔታ በጣም ደስ ብሏታል። ምክንያቱም እየተጨናነቀች ነበርና ነገ ዛሬ ማለቱ የዳኒ ነገር አሁንም እያስጨነቀ ነው በማለት ለትሁት አጋርታት ነበር። ትሁትም ዳኒ እርግጠኛ ነኝ ይወድሻል፣ እኔ ሲል ነው አሁን ከቲና ጋር እየኖረ ያለው፣ ስለዚህ በዚህ ጉዳይ አያሳስብሽ በማለት ኤደንን እያስረዳቻት ሲሆን በእርግጥም በስከ መጨረሻ ቀለበቱን አስሮላታል። ትሁት ድራማ በክፍል 66 ምን አዲስ ነገር አለ? ቀሪዎችን አብረን የምንከታተል ይሆናል። ወደ ዛሬው ቪዲዮ ወሰድኳችሁ። እንግዲህ በባለፈው ክፍል ካሌብ ትሁት ልጅ እንዳላት ከሰማ በኋላ እንዴት ትደብቅኛለሽ? ከቤተሰቡ የተለየስ ለእኔ ሚስጥር ለምን ይደበቃል? በዚህ ያህል አመኔታ የታጣብኝ ልጅ ነኝ በማለት ከትሁት ላይ መጨፈር ይጀምራል። እንግዲህ በዚህ ተነሳም ከቤት ካባረራት በኋላ አባባ ለምንና እንዴት የእነሱን ቤት ለቃ ልትወጣ እንደቻለች ትሁትን እየጠየቃት ሳለ ተመስገን እየተመላለሰ እያስፈራራትና እንዲሁም ገጠር ያሉ ቤተሰቦቿ እንዲጎዳቸው እንደሚችል እየዛተባት እንደሆነ፣ ስለዚህ ከዚህ ጥቃት ራሴን ለማዳን ስል ነው የወጣሁት በማለት አባባን ያሳመነችበትን ጉዳይ እሱ ለምን ተዋሻልሽ? እኔ አይደለሁም ወይ ከቤት ያስወጣውሽ? በዚህ ልክ ማስመሰሉስ ምን ያደርግልሻል? ለምን እውነታውን ለአባባ ትናገሪም? በማለት ይጮህባታል። ይህንን የሰሙት ሽማግሌውም እንዴት እንደዚህ ትናገራታለህ? አሁኑኑ ቤት ለቀህ ውጣ በማለት ልጃቸው ላይ ዛቱበት። ትሁትም ስትጨናነቅ ነገሩን ለማረጋጋት ስትሞክር አባባም ቢሆን ትሁት ረፊ፣ እንግዲህ የእሱ ነገር አብቅቶለታል በማለት ካሌብ እንደፈለጉት መሄድ አለመቻሉ በጣም ስላናደዳቸው ከቤታቸው እስከ ማባረር ደረጃ ደርሷል። ካሌብ ከቤት መውጣት ትሁት ክፉኛ ተጨናንቃለች። አባባ ነገሩን ለማረሳሳትና ወይም ደግሞ ከጭንቀቷ ለማውጣት ሲያስቡ አንዳንድ ነገሮች እንደፈለጉም እየጠይቋት ነው። ከዚህ መካከልም በጣም ቆንጆ ቡና እንድታፈይልኝ ይፈልጋሉ፣ የዶሮ አይን የመሰለ በማለት ያዟታል። እሷም ቡናውን አፍልታ አመጣችላቸው። እንደ ወትሮውኑ አሁንም ሳሎን ተቀራርቦ እንዲፈላላቸው ቢፈልጉም እሷ ግን በስኒ ነበር ያመጣችላቸው። እሳቸውም ፍላጎታቸውን ሲነግሯት አሁኑኑ ላቀራርብ እንዴ አለቻቸው። አይ ተይው ይቅርብኝ በማለትም ለትሁት እየነገሯት ነበረ። ታዲያ ትሁትም አሁንም በካሌብ መውጣት እየተጨናነቀች ስለሆነ ለአባባም ጠየቀችው። የት ደርሶ ይሆን ካሌብ ግን አለቻቸው። ለምንድነው ከቤተሰብ ወይም ደግሞ ከኔ በዘለለ ኃላፊነት የሚሰማሽ በማለት ጠየቋት። አባባ ያ ተመስገን ካገኘው በጭራሽ አይምረውም፣ በጣም ሰይጣን ነው፣ እኔ ነኝ የማውቀው በማለት የተመስገንን ባህሪ ለአባባ እየገለጸችላቸው ነበር። አባባም ተይው እንግዲህ እንደሆነ ይሁን፣ ጥጋቡ አላስችለው ሲል ነው እንግዲህ ከደረሰበትም የራሱ ጉዳይ በማለት ከተመስገን ምንም እንኳን ጥቃት ቢደርስበት እንደማያስጨንቃቸው አድርገው ለትሁት እንዳትጨናነቅ እየነገሯት፣ ተመስገን ነገሮቹ ስለተሰነካከሉበት ቁጭቱን በሙሉ ከቲና ላይ እየተወጣባት ነው። ጉርቧን አንቆ ፈተናዋን ሲያሳያትም ነበረ። ታዲያ እሷ እኔ ምን አደረግኩ ባካት ትግደለኝ እያለች እንደምንም ተማጽና እንዲለቃት አደረገችው። ታዲያ አሁንም ተመስገን ሌላ ያልሰማው ከባድ ሚስጥር እንዳለ ማስረዳት እየሞከረች ነው። ምንድነው ደግሞ? እኔ ያልሰማሁት ምን ነገር አለ አላት። ካሌብ ይኸው ሊወስድብህ ነው አለችው።
እንግዲህ ስንፈራው የቆየነው ልጅ አለችህ የሚል ንግግር ትናገራለች ነበረ። ቲና ግን እዚህ ላይ እንዴት እንዳሳላት ባይታወቅም ካሌብ ጋራ ያላቸው ቅርርብ የበለጠ እየጨመረ እንደመጣና ሊጋቡ እንደሆነ አድርጋ ነበር የነገረችው። ተመስገንም ከኔ ይልቅ አንቺን ነበረ ሊያናደድሽ የሚገባው ባለቤትሽን እኮ ልትቀማብሽ ነው በማለት ለቲናም ገለጸላት። ቲናም ስለ ካሌብ ጉዳይ እኮ ሁሉንም ጨርሸዋለሁ፣ ባልና ሚስትም አይደለንም፣ ይልቁንስ የምትወዳት ትወድ ተላልፋ ለሌላ ስትሄድ እንዴት አይነድህም አለችው። ተመስገን በዚህ ሁኔታ ለቲና ይመልስላት እንጂ ግን ውስጡ ቅጥል እያለ ነው። አንዳች ታላቅ ድግስ ለካሌብ እንደደገሰለትም በልቦናው አስቧል። ካሌብም አንዳንዴ መጠጥ ቤት ካሊያም ደግሞ ጎዳና ለጎዳና እያለ ነው። ሆኖም ዳኒ በዚህ ሰዓት ብቻውን መሆን የለብህም፣ ለምንድን ነው ካሌብ በዚህ ልክ የተበሳጨኸው በማለት ይጠይቀዋል። ይኸውልህ ትሁት ልጅ እንዳላት ታውቅ ነበር አለው። እና ቢኖራትስ አለው። አየህ አይደል አንተ እንኳን ሰምተሃል። እንግዲህ እኔ በቤተሰቡ ምንም አይነት አመኔታ የሌለኝና ማንም የሆነ ነገር ቢፈጠር ሊነግረኝ የማይፈልግ ፍጥረት ነኝ ማለት ነው። እንዲህ የማልፈለግ መሆኔን ካወቅኩኝ እነሱ ጋር ምን እሰራለሁ በማለት በአባቱም እንደተናደደበትም አድርጎ ለዳኒ ነገረው። ይኸውልህ ዳኒ ችግር እኮ እንደዚህ ነው፣ ትሁትን ይገድላታል፣ ለዚህ ነበረ ምስጢራዊ አድርጋ የያዘችው በማለት ለካሌብ ይነግረዋል። ካሌብም እንግዲህ ይህን ጉዳይ ያልሰማ ነው እኔና ምስኪኑ ተመስገን ነበር በማለት ለተመስገንም እንዳዘነለት አድርጎም ሲገልጽ ነበር። በሌላ በኩል ኤደን ወደ ቤት መጣ። ከትሁት ጋራ ካሌብ የት ሄዶ ነው በማለት ጠይቃታለች። በዛውም ደግሞ የዳኒ ነገር እያስጨነቃት እንደሆነ አሁን ሰሞኑን ሽማግሌ ልክና እኔና አንቺ አብረን እንሆናለን እንጋባለን እንዳላለኝ ሁሉ ዛሬ ላይ ቲናን ከቤቱ አስገብቷት ቁጭ አደረጋት። እስኪ እንግዲህ በምን ላምነው እችላለሁ በማለት ትሁት ነገረቻት። ትሁትም ዳኒ በጣም ነው የሚወድሽ፣ ከአንቺ ውጭ ቲናን ሊያፈቅራት አይችልም፣ ነገር ግን ሰሞኑን ይህንን ያደረገው ለእኔ ሲል ነው፣ እባክሽን ተረጂው በማለት ኤደንን ለማሳመን እየሞከረች ነው። ቀጥሎም ስለ ካሌብ ስትጠይቃት ትሁት ግን በሀዘን ጭልጥ ብላለች። ምንድነው የተፈጠረው ነገር? እኔ ያልሰማሁት ምን አዲስ ክስተት አለ በማለት ጠየቀቻት። እሷም እስኪ ተይኝ አለች። አዘነችም። ጭራሽ አልተውሽም ካሌብ ምንድነው ያጋጠመው በማለት አስጨነቀቻት። አሁን ምስጢራዊ አድርጌ ያስኩት እኔ ልጅ እንዳለኝ ማንም አልተናገረም ነበር፣ ዛሬ ላይ ካሌብ ሰማ። ይህንን ሲሰማ ደግሞ ለምን ደበቅሽኝ በሚል ስሜት አኮረፈኝ። አሁን ከኔ ጋር ስንኮራረፍ ቤቱንም ጥሎ ጠፋ በማለት ለኤደን ነገረቻት። እኔ ደግሞ የደበቅኩት ሆን ብዬ ሳይሆን ተመስገን ስለሚገለኝ እሱ በፍራቻ ለመሸሽ ነበር በማለትም ገለጸችላት። ታዲያ ይህም ችግር አለው እናሳምነዋለን፣ አይዞሽ አትሰቢ በማለትም አበረታታቻት። ነገር ግን በሰማችው ነገር ክፉኛም ተደናግጣለች። ካሌብም እዛ ጎዳና ለጎዳና እየተንከራተተ ባለበት ሰዓት መውጫ መግቢያውን ያጠናው ተመስገን ከጀርባው በመምጣት ክፉኛ እንቅ አድርጎታል። አጅሬም እንደ ጀብድ በመቁጠር ፎቶግራፉን ወይም ደግሞ ቪዲዮ የተቀረጸውን በመያዝ ለቲናም ካሌብን ቁጥጥሩ ስር እንዳስገባው ገልጾላታል። እሷም እንዴት ሊሆን ይችላል? እንዴት ካሌብን ትይዘዋለህ? ካሌብ እኮ በጣም ምስኪንና ጥሩ ልጅ ነው፣ እሱን በመያዝስ ምን የምታመጣው ለውጥ አለ? በማለት እየተናደደችም ነገረችው። ያሽማግሌ ልጁን ለማስለቀቅ ሲል ገንዘብ ይልካል። ለዚህ ነው ያዝኩት፣ ያው የገቢ ምንጫችን ይሆናል በማለት ለቲና ነገራት። ቲና ሽማግሌው ምንም ብታደርግ ገንዘብ አይወጣውም ማለች። ተስፋም ቆረጠች። ኤደንና ዳኒም ወደ መናፈሻ ቦታ በመሄድ ዳኒ ምንም እያደረግላት እንዳልሆነ ገልጻለታለች። ታዲያ ርህን የማውቀው እንደ ውሻ ስትጮህልኝ ነው በማለትም ፈገግ የሚያስብል ነገር ተናግራለች። እሱም አማራጭ የለውምና እንደ ውሻ በመጮህ ፍቅሩን ገልጾላታል። ታዲያ በዚህ መሳሳቅ ውስጥ እያሉም ቀለበቱን እስኪኔም እንደ ሰው ወግ ይድረሰኝ በማለትም አውጥቶ አስሮላታል። ኤደን በዚህ ሁኔታ እጅግ በጣም ደስተኛ ሆናለች። ከመሆኑ በፊት አባባ ለምንድን ነው ከኤደን ጋራ አንዳንድ ጉዳዮችን ቶሎ ጨራርሳቸው አንድ ላይ የማትሆኑት በሚል ሀሳብ ጠይቆት ነበረ። ዳኒም ኤደን ፍላጎቷ ብዙ ነው፣ እኔ ደግሞ ይህንን እያደረጉላት አይደለም በማለት ለሽማግሌው የገለጸለት ሲሆን ሽማግሌው የግድ ፍቅርህን ለመግለጽ ሀብታም ወይም ደግሞ ገንዘብ እስኪኖር ድረስ መጠበቅ የለብህም በማለት ሽማግሌው አቅጣጫውን ባሳየው መሰረት ነው እንግዲህ የቀለበቱን ፕሮግራም ያደረገላት። ትሁትም በካሌብ ወጥቶ መቅረት ክፉኛ ተጨናንቃለች። ምን አጋጥሞት ይሆን እያለች ስልክም በተደጋጋሚ ሞክራለታለች። ስልኩ ግን እየሰራ አይደለም። ሆኖም በስከ መጨረሻ ወደ ሳሎን ሂድ
ሽማግሌውንም የካሌብ ነገር እያስጨነቃት እንደሆነ ነገረቻቸው። አባም በበኩላቸው ስልክ ለካሌብ እየሞከሩ ነው። ይህን ስልክ ያነሳው ግን ተመስገን ነበረ። እንግዲህ ትሁትን የምትሰጠኝ ከሆነ ልጅን እሰጥሃለሁ፣ በእኔ ቁጥጥር ስር ነው በማለት እንቅጩ ነግሮታል። አባባ ይህን ነገር ሲሰማ ክፉኛ ተደናግጧል። ካሌብ ለምን እንዴት እንዳንጨረጨረውና የትሁት ልጅ መኖር ከምንም በላይ እንዳበሳጨው ባይታወቅም ባድ ነገር እንደደረሰበት አድርጎ ነገሮችን ውስብስብ እንዲሆኑ አድርጓቸዋል። ለማንኛውም ግን አባቱን ተጣልቶ መውጣቱ በመጨረሻም ዋጋ አስከፈለው። የካሌብ አባት ግን የትሁትን ሁኔታ በመረዳት እሷ በምታደርገው ነገር እንኳን ሊከፋቸው ይቀርና ነገሮችን እያንዳንዱ መፍትሄ እንዲኖራቸው መንገድ እየመሩ ይገኛሉ። ሆኖም ግን ልጃቸው ባለመንቃቱና ሁሌ በሚነግራቸው ነገር እየተንቀራፈፈ ስለሚያናድዳቸው አንተን ከመውለድ ምን ነው በቀረብኝ እስከ ማለት ደረጃ ደርሰዋል። አባትና የልጅ አለመግባባት ቀን በቀን እየባሰ መጥቶ ካሌብ ለጉድ እስከሚወድቅ ደርሷል። ለማንኛውም በዛሬው ክፍል ይህንን የሚያስል ነበር። ትሁት ድራማ ክፍል 67 እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ